በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው የሚገባ ማንኛውም ምርት ላይ 10% የታሪፍ ጭማሪ እንጥለዋል። ፕሬዝዳንት ትራምፕ ከዚህ ቀደም ያልተገባ ታሪፍ ተጠቃሚ ነበሩ ባሏቸው እንደ ቪየትናም ባሉ ሀገራት ላይ ከባድ የተባለ ታሪፍ ነው የጣሉት። በዚህም በቻይና ላይ 54%፣ በቪየትናም ላይ 46% እንዲሁም በአውሮፓ ህብረት ላይ 20% ታሪፍ ተጥሏል። ይህንን ታሪፍ ተከትሎ እንደ አውሮፓ ህብረትና ቻይና ያሉ ሀገራት ለአጸፋ እርምጃ እየዛቱ ነው። የዚህን ዜና ትንታኔ ግርማ የከበደ ነው ያዘጋጀው። መስሊያሽም ደክሞ ታቀርበዋለች። በቋንቋችን ካሉ ቃላት ውስጥ እንደ ታሪፍ ወይም እንበለው ቀረጥ ልቤን የሚገዛው ቃል የለም ብለው ደጋግሞ የሚናገሩት ትራምፕ ትላንት ያወረዱትን የታሪፍ ዶፍ ለማዝነብ በርካታ ምክንያቶች አሉኝ የሚሉት የመጀመሪያው የዓለም ሀገራት በሙሉ ከአሜሪካ ጋር ባላቸው የንግድ ግንኙነት በታሪፍም ሆነ በንግድ ሚዛን እነሱ እንጂኛ ተጠቃሚ ያልሆንም ሲሉ ከልባቸው ማመናቸው ነው። ይህን አንዳች ብልሽት በማስተካከል ታዲያ የጎበጠው የአሜሪካ ኢኮኖሚ በፍጥነት ቀና እንዲል ታሪፍ ሁነኛ መፍትሄ ነው ይላሉ። ለምሳሌ በአሜሪካና በአውሮፓ ህብረት መካከል ያለው የንግድ ሚዛን ላይ አውሮፓውያኑ የ213 ቢሊዮን ዶላር ብልጫ ይወስዳሉ። ይሄ ማለት አሜሪካ የግድ ተጎጂ ናት ማለት ባይሆንም ትራምፕ ክፍተቱን አይን ያወጣለት የኢኮኖሚ ዘረፋ ይሉታል። አሜሪካ የመግዛት አቅም ያለው ዜጋዋ በርካታ በመሆኑ በሀገር ውስጥ ያለው ምርት ወደ ውጭ ባይወጣና ዜጎች እዛው ቢጠቀሙበት ኢኮኖሚ ይቀንሳል፣ ያድጋል። አሜሪካውያን ለአውሮፓ ከሚሸጡት በላይ ገዙ ማለትም ተዘረፉ ማለት አለመሆኑን ነው CNN ጉዳዩን በተነተነበት ዘገባ የሚያስረዳው። እንግዲህ አሜሪካ ከአውሮፓ ጋር ያላትን የንግድ ግንኙነት ላብነት አነሳ ነው እንጂ አሜሪካ ከብዙ ሀብታም ሀገራት ጋር ያላት የንግድ ግንኙነት እንዲህ አይነት የሚዛን ማጋደል ያለበት ነው። እናም ትራምፕ ሚዛኑን ከሀገራቸው አንጻር ለማቃናት የሀገር ውስጥ ኢንዱስትሪዎችን ለማበረታታትና ተጨማሪ የስራ ዕድል ለመፍጠር አመት መጥቶ አመት በሄደ ቁጥር ሽቅብ እየጓነ የሚሄደውን የሀገሪቱን መንግስት ይህን የበጀት ክፍተት ለማጥበብ በአጠቃላይ አሜሪካን እንደገና ታላቅ ሀገር ለማድረግ ጠንከር ያለ የታሪፍ ፖሊሲ መተግበር ወሳኝ ነው ይሉናል አነጋጋሪውና ደፋሮ ፕሬዝዳንት ትራምፕ። አሁን ጥያቄው ቆንጣጭ ታሪፍን በሀገራት ላይ በመጣል ትራምፕ የሚሏቸውን ዓላማዎች በሙሉ ማሳካት ይቻላቸዋል ወይ ነው። እንቅጩን ለመናገር ባለሙያዎቹ አይቻልም በሚል ምሳሌዎችን ይጠቅሳሉ። ትራምፕ ትላንት ምሽት በተለይ በኤሲያ ሀገራት ላይ አተኩሯል የተባለውን ከባድ ታሪፍ ሲጥሉም ቀደም ብለው ሲናገሩም በአሜሪካውያን ላይ ማን የገቢ ግብር እንዲከፍሉ የመጀመሪያውን ህግ እንዳወጣ በመገረም ጠይቀዋል። ከ1870 እስከ 1913 በሀገራችን ታሪፍ በስፋት ይሰራበት ነበር። በአሜሪካ ታሪክ የገቢ ግብር የመጣው 1913 ላይ ነበር። ከዚህ ቀደም እንደተናገርኩት የእኛን ዜጎች በገቢ ግብር ከመጠየቅ ሌሎችን በታሪፍ ክፍያ እንዲፈጽሙ ማድረግ ነው የሚያዋጣው። እሳቸው እንደሚያምኑት የአሜሪካ መንግስት ወጪን በተለይ በውጭ ሀገር ያሉ መንግስታትና ህዝቦች ናቸው መክፈል ያለባቸው። ይሄ ገቢ ደግሞ አሁን የጣሉት ቆንጣጭ ታሪፍ ነው ማለት ነው። ትራምፕ የአሜሪካውያኑ ኑሮ እንዲሻሻል የገቢ ግብር ሊከፍሉ አይገባም ቢሉም እሳቸው ታሪፍ የጣሉባቸው ሀገራት ያጸፋ ምላሽ መወርወራቸው አይቀርምና በአሜሪካ የገቢ ምርቶች ዋጋ ይጨምራል፣ በአሜሪካ ኑሮ ይንራል። ትራምፕ የአሁኑን ታሪፍ ገቢ ለመንግስት ወጪ አውለዋለሁ፣ በ10 ዓመታትም 6 ትሪሊዮን ዶላር እሰበስባለሁ ቢሉም 25% ታሪፍ የጣሉባቸው የጃፓንና የአውሮፓ የካናዳና ሜክሲኮ አውቶሞቢሎች ዋጋቸው የዛኑ ያህል ስለሚንር ዋጋቸው ለአብዛኛው አሜሪካዊ የሚቀመስ አይሆንም። ይሄ የኑሮ ውድነት መደበኛው አሜሪካዊ ዜጋ እንደቀደመው ህይወቱ የቅንጦት ዕቃ አይደለም። የዕለት ፍጆታ እንደ ልቡ ለመሸመት ሁለት ጊዜ ማሰብ ስለሚጠይቀው ይሄ የሀገሪቱን ኢኮኖሚ እድገት እንደሚያቀዛቅዘው አንድ የCNN የምጣኔ ሀብት ትንታኔ ያስረዳል። እናም በዚህ ለብዙዎች ጅምላና ለአንዳንዶቹ ቆንጣጭ የሆነው ታሪፍ የአሜሪካ የንግድ ጉድለትን ደፍኖ የመንግስት ዕዳን ከፍሎና የሀገሪቱን የኑሮ ውድነት አቅለው ለአሜሪካ ብልጽግናን የማምጣት በርካታ ኢላማዎችን ሁሉ መምታቱ አይሳካለትምም ይለናል። እንደውም የአሁኑ ታሪፍ የመጀመሪያው ያልሆነውና ቀድሞ ከአሜሪካ ጋር ካልተቀላቀልሽ የተባለችው ካናዳም የ25% ታሪፍ የተጣለባትም ትራምፕ ለታሪፍ ምትሃት ልዩ ፍቅር ስላላቸው አስገድደው ሊወስዷት መስሏል። በዚህም ነው ዘገባው ትራምፕ የትኛውን ፕሬዝዳንት ሊጫወተው የማይሞክረውን ቁማር ነው የጀመሩት ሲል የደመደመው። እንግዲህ በዚህ ዘገባችን እስካሁን ያየነው የትራምፕ ፍላጎትና የሚያስከትለውን የሀገር ውስጥ ውጤት ነው። በሌላ በኩል ፕሬዝዳንቱ በዓለም አቀፍ ደረጃ ያወጁ ትልቁ የንግድ ዓለም ጦርነት ከዚህ ቀደም የነበረውን የንግድ ስርዓት ሁሉ እንዳልነበር ነው የሚያደርገው። በተለይም ታሪፉ አነጣጥሮባቸዋል የተባሉት እንደ ቻይና፣ የአውሮፓ ህብረት፣ ህንድና ቪየትናም ያሉ ሀገራት ምላሽም እንዲሁ በእጅጉ ቆንጣጭ እንደሚሆን ይጠበቃል። እነዚህ ሀገራት ቁጣቸውንም እየገለጹ ነው።